ቀስ ብለህ ጠጣ ሂድ ጓደኞቹ ጋር ሂድና ተጫወት እመጣለሁ ቆይ ይንጣ ተውት ይንጣ ቆይ በጫማ ነው የምለው ይንጣ እስኪ ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች ሰላም ብያለሁ በሀገር ውስጥ በሀገር ውጭ ያላችሁ እግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን ዛሬ እንግዲህ ያው ሰሞኑን አዲስ አበባ ሄዳለሁ ብያችሁ ነበር አዲስ አበባ መጥቼ ነበር ነገር ግን ትላላችሁ ምን ልበላችሁ ምን ገጠመኝ መጣሁበት ነገር አንዳችም ነገር አልተሳካልኝም ያ አንድችም ነገር የለ ሁሉም ባዶ ቤት ነው የመጣ ነው ባዶ ቤት ነው የሚባለው እውነት ቤተሰብ ያው ማለት አዲስ አበባ ያው ሄድቼ ምን እንደማደርግ የምመጣበት ምክንያት የባለፈ ቪዲዮ ላይ ነግራችኋለሁ ማለት ነው ግን እዚህ ጋር መጥቼ ማንንም ሰው አላገኘሁም ወንድሜ ሚስትም ጠበል ሄደዋል ማለት ነው ጠበል ሄዷል አጋጣሚ ስመጣ እንዳጋጣሚ ወንድሜ ደግሞ ወደ ሌላ ጋር ሄዷል ማለት ነው እና ልጆቹን ነው ቤት ያገኘናቸው እና ያው ነገሮች አልተስተካከሉልኝም ያው እንግዲህ ምንም ማድረግ አይቻልም ጥፋቱ የኔ ነው ተመንጣቴ በፊት መደወል ነበረብኝ ማለት ነው ልመጣ ነው አላችሁ የላችሁም ብዬ መደወል ነበረብኝ ስለዚህ እና አሁን ወዴት ነው የምንሄደው ወደ ቤታችን ልንሄድ ነው ማለት ነው አሁን ቡና እየጠጣን ነው ቡና እንጠጣ ግን ጾም ነው ባዘው ያኔ ግማሽ ሰዓት ላይ ያው እስከ 6 ሰዓት ግን ያው ጾመናል አሁን ሰዓት ላይ ነው ቡና እየጠጣን ነው ማለት ነው ያው መንገድ ልንሄድ ስለሆነ ቡና እየጠጣን ነው እላችኋለሁ ቤተሰቦቼ ምን ልባላችሁ ያው ግን በጣም የፈለኩት ነገር ነበረ እንደነገርኳችሁ የነዛ ነገሮች አልተስተካከሉም ማለት ነው በጣም የመጣሁበት አስፈላጊ ጉዳይ ማለት ነው ተስተካከለ ይቀራ ያው ምንም ማድረግ አልችልም አሁን ተመልሼ ወደ ቤቴ ልሄድ ነው እላችኋለሁ ያው ልጆቹም ጋበዙንኛ በደንብ አስተናገዱን ግን ያው ዋና ሲኖርና ልጅ ያለበት አንድ አይደለም ነው አይደለም እኮ ዋና ያለበትና ልጅ ያለበት ቤት አንድ አይደለም ያው ሁሉም ግን ቤት ውስጥ አለ የጎደለ የለም ያው እንግዲህ ምን ታደርጉታላችሁ ይሄንን ይመስላል ማለት ነው የዛሬ ቪዲዮ ማለት ነው ላስገባላችሁ እንደ ብዙ ሰው አለ ግን ተጀባይ ላስተዋውቃችሁ አባዘው በጣም ነው ታሳካልኝ በመቅረቴ በጣም ተናድጃለሁ ብዙ ነገር ነበር የምፈልገው አልሆነም ማለት ነው ያው ማለት ሰው ያስባል እግዚአብሔር ይፈጽማል ይሄን ሰሞኔ ካንዱ ጋር እየተንቀዋለልኩ ነበር ግን ገባችሁ ታሳካ ቀረ እንቆሉ ወይ አላቆንጎኝ ዋላ ሳለፍኩትኝ እኛ እናስባለን እንጂ ይሆንልናል ብለን ያው እኛ ብናስብ እግዚአብሔር ታልፈቀደው አይሆንም ገጠመ ይሆኑ ታሳካ ቀረ ማለት ነው እኔ እንዳሰብኩት የሆነ ተረጋግቼም ቢሆን ቀስ ብዬ በንጣት ይችል ነበር ታናቴ አመራራስ ሆኗል ቀዘ እንዳያዘው ማለት ነው እስኪ ለማንኛውም ቡና ፍሬውን ላሳያችሁ ሰላም ቢያችሁ ቆይ ላሳያችሁ ቡና ፍሬውን ማለት ነው ሰላም የተሰለናቅም አቀባበል እያደረግን ነው ያው ሰው በሚችለው ነው የሌለው ነው ምቶ አይችልም ስለዚህ እኔ በቻልኩት አቅም ተቀብያለሁ እንግዲህ ይመቻቸው ደግሞ የነሱ ነው አይደል ያውስጣቸውን ፈጣሪ ነው የሚያውቀው ራሳቸውና ፈጣሪ ያው ከሞላ ጎደል ጥሩ ነው ብያስባለሁ እሺ ደግሞ አትጥፉ ያው ሁሌም እኛ አልፎ በመጣን ሰዓት እናገኛቸዋለን እንገናኛለን ላይክ ሼር ዳውንሎድ እኮ አይደረግም በቃ በስ ያው ሰብስክራይብ እኔ ለአዲስ ሆንኩ ለዛ ነው ነገሮችን ያበላሽውኝ ነው በቃ እንደዚህ ነው አይዟችሁ በርቱ አበረታቷት ሁሌም ከጎኗ ሆኖላት ደግፏት እንዴት እንደሮጠች
ያው ዋንጫውን እስከምናይኛም ጓጉተናል። በጣም ሮጣለች። መጨረሻው ጥሩ ደረጃ እንደምትደርስ ተስፋለን በእምነት ማለት ነው። እሺ ሰላም ሁኑ። ሰላም ያገናኘን። ደህና ሁኑ። ሌላ የምታወሪ የለሽም? ምንም የለኝም። ምን ቀራሽ? ምንም ቅር ያለሽ ነገር የለም? ቅር ያለኝ ነገር ምን መሰለሽ? ልጆች ናቸው። እኛ አሁን ልጆች ነን እንዴ? አንቺም በእናትና በአባትሽ ተወካያለሽ? አዎ ሸፍኛለሁ። ተወካያለሽ ወይ? የእነሱ ያለመኖር ጉድለት ነው እንጂ እኔ የለም። እሺ ዝም በሏት። ኖ አይደለም። እኔም እኮ ያልኩት ማለት ነው ሁሉም ነገር አለ፣ ግን ያው እነሱን እንፈልጋቸው ነበረ። ያው እንደነሱ አይሆንም፣ ግን እኛ ምንም የጎደለብን ነገር የለም ነው ያልኩት። እንዴ እኔ እኮ ጎደለብን አላልኩም። እንበላው እንጠጣውም አለ ያ ቡናውን ኑና ጠጡ። ሶስተኛ ቡና ላይ ደርሰን ዋናና ልጅ አንድ አይደለም። አንድ አይደለም። እኔ መስም ቢኖር ግሮሰሪ ይዞኝ ሄር ነበር። ግሮሰሪ ነበር ሳይፈለጋችሁ እና እኛ ደግሞ ቤት ሳረክንባት ምን ማረግ አይቻልም። ቻንስ ነው። እዛ ግሮሰሪ ውስጥ ያዝናናኝ ነበር እኮ እና እኩል ነው እንዴ? እኩል አይደለም ለካ እኮ ግሮሰሪ ሆቴል ምናምን ወጣ ብሎ መዝናናት ነበር። እሱ ቀርቷል። ሌላ ጊዜ ትካሳለች። እንግዲህ አልመጣም። አይ ትመጫለሽ። ፈጣሪ ደህና ያርግ ያገራችን። አዎ እሱ ከሁሉ በላይ እሱ ነው። አገራችን ሰላም ሲያደርገው እኛ በሰላም ሲኖር ነው። አጋጣሚ ሰው በህይወት ካለ መገናኘት ይቀር። አዎ ቶሎ መመጣ እንኳን አይመስልም። በኋላ የዛሬ አመት የሚያመጣሽ ምን እንደሚያመጣሽ አታውቂም። አንቺ ሳታስቢ ህይወት እንዴት ይመራኛል? ትመራሻለሽ። አሁን ሳናስበው የሆነ ቦታ ትወስደናለች። የሆነ ቦታ ወዴት ነው የሚወስድሽ? አሁን ነገ ምን አይነት ህይወት እንደምትኖር ታውቂያለሽ? አላውቅም። የፈጣሪ ስራ ነው። አሁን አንቺ ህይወት ማለት አሁን ስትመጪ እዚህ ጋር ሙሉ ይሳካል። ለምሳሌ ሳይሳካ ቀረሽ። አይሽ ህይወት እንደዚህ ያረስ ማራሻለሽ። ህይወት ማን እንደዛ ናች። አይሽ አዎ ታይሳካል ይቀር። የመጣሁበት ታይሳካ ቀረ። ምንም አይደረግም። በጸሎታችሁ እያሰባችኋት አሁን በጣም ከፍቷታል። ለቀጣይ ደግሞ ሊስተካከልላት አስቧት፣ እርዷት። ዋናው እሱ ያለፈ ነገር እንግዲህ አልፏል። አንቺ ለቀጣዩ መዘጋጀት ነው። ምንም ማድረግ አልችልም። አሁን አለፈብኝ። ያው እንግዲህ ገጠመኝ ጥፋት ነው። መደወል ነበረብኝ ባለመደወል ይሄ ታላላብኝ። እሱን ከርሞ አሁን ላይ ተቤት ወጣ። አጋጣሚ ነው። ያው ድንገት ነው የመጣችው። እኛም የለንም ነበር ቤት። እነሱ መተው ቤት አገኘኋቸው እና ያው ከሞላ ጎደል ብዙም ባይሆንም ያው ቤቱ ራስ ክፍት ሆኖ ሰው ያለበት ጥሩ ነው፣ ደስ ይላል። ሆነ እና እኔማ ያው ምንድን እንደ ቀልቤን እንደወሰደው እንደገፈፈው አላውቅም። ያው ጭር ብያለሁ። ፀጉሬን እንደዚህ ስለተሰራሁት ይሁን አላውቅም። አይቆሌ የገፈፈው እንኳን ድንጋጤ ሆነ እንዴ? ያው እንግዲህ ቤተሰብ እውነት እግዚአብሔር ያስባል፣ እግዚአብሔር ይፈጽማል አላችሁ። አሁን ጊዜ ነው ገጠመኝ ወንድሜ ተስከዛሬ ጀምሮ ከዚህ ተሰኔ ጀምሮ ተቤት ሄዶ አያውቅም። ቢያንስ እዛው አዲስ አበባ ውስጥ ነበር የሚሰራው። ነገር ግን እንዳጋጣሚ የምመጣ ዋዜማ እኔ ማክሰኞ ልመጣሁ፣ እሱ ሰኞ ዕለት ከቤት ወደ ሌላ ጋር ለስራ ሄዷል ማለት ነው። ያጋጣሚውን ተመልከቱልኝ ማለት ነው። ያው ምንም ማድረግ አልችልም። እንዴት ልሆን? ምንም ማድረግ ስለሌለብኝ አሁን ያው ተመልሼ ቀጥታ መሄድና መሄድ ብቻ። ያው እንግዲህ እንደምታዩት ቤት ውስጥ የከብት አለ ምን አለ ያ እነዛ ነገሮች ያው እንክብካቤ ታልተንከባከቡ እነሱን ደግሞ ለአደጋ ይጋለጣሉ ማለት ነው። ያው ይሄ አጋጣሚ ገጥሞኛል። ያው ከባድ ነበረ ጉዳይ ማለት ነው። ምንም ማድረግ አልችልም።
እንግዲህ ያው መንገድ ላይ ምናምን አልቀረጽኩላችሁ ምናምንና ያው መንገዱ ትንሽ አይመችም። ፀሐይ ነበረ፣ ሰዓት ላይ ነበረ፣ መኪና ይቀጠቅጣል ምናምን። ስንመጣ ቪዲዮ ለመቅረጽ አልተመቸኝም ነበረ እና ለዛ ነው። አሁን ቡናችን ጠጥተን እንግዲህ እንነካዋለን መስመራችን ይዘን ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ። ታጠገቢ ሆናችሁ የምታበረታቱኝም ከልብ አድርጌ አመሰግናለሁ። በሌላኛ በአዲስ ቪዲዮ እንገናኛለን። ቻው ቸር